እግዚአብሔር ፈቅዶ ቅዱስ ሲኖዶስ ምዕራበ አርሲ አገልግል ብሎ ሲለኝ ለማገልገል ሄድኩ። ልክ በዓመቱ ተከበብኩ ያለውን ሰው ታውቃላችሁ። ተከበብኩ ሲባል ዶዶላና ኩፈሌ ላይ ወደ 12 ምዕመናንን ሰውብን። 12 ምዕመናን ተገደሉ። ወደ 17 ቤቶች ተቃጠሉ። ወደ 90 ከ200 ሰው ምዕመናን በላይ ተፈናቀሉ። ሌሎች ተመልሷል። ወደ 84 የሚሆኑ ደብረ ብርሃን ላይ ተጠልለው ነው ያሉት። በቃል ለመግለጽ አልችልም። ሲሚንቶ ላይ ያሉ ነበር። ልክ እንደ ትልቅ አዳራሽ ነው የደብረ ብርሃን መስተዳደር የሰጣቸው። እዛ ላይ ሜዳ ላይ ፈሰው ሕፃናት አሉ፣ እናቶች አሉ፣ አራስ የወለደች እናት ሴት አለች። እነዚህ ሁሉ ሜዳ ላይ ተኙ ነበረ። ምንጣፍ ተነጥፎላቸው በነፍስ የደረሱላቸው የዚህ ማህበር እነሼቱ ናቸው። በሰኔ 23 የአርቲስት ሃጫሉ ሞት ምክንያት ተደርጎ የመጀመሪያ ታርጌት የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን ላይ ነው መዓቱ የወረደ። በዚህ የተነሳ ወደ 20 ምዕመናን ናቸው የተሰዉ። በአሰቃቂ ሁኔታ ነው የተገደሉ። ቤት ንብረት ያው ሻሸመኔ እንደወደመ ታውቃላችሁ። ያ ሁሉ መከራ ደርሶብን በእግዚአብሔር ቸርነት እኔም እዛ መሀል ነበርኩኝ። መጥተው ነበረ። ያው በዛ አካባቢ ባሉት የሙስሊም ማህበረሰብ እግዚአብሔር በቸርነቱ ቆይ ብሎኛል። ያንን ሰማዕትነት ባገኝ ለእኔ ክብር ነው። ከና አባቶቼ ጋር ክብርን አገኝ ነበረ። ምክንያቱም ከዚህ ዓለም ምንም የሚገኝ ነገር ስለሌለ። ከተለያየ አድባራት ከዚሁ ከሀገራችን የሀገራችን ዋና ከተማ በሆነችው በአዲስ አበባ ያላችሁት ምዕመናን በተለይ ወጣቶች በልጃችን በእሼቱ በኩል በተደረገላችሁ ጥሪ ወይም የማሰባሰብ ስራ በእንዲህ ሁኔታ ትገኛላችሁ ተብሎ ወይም ይሄን ያህል ብዙ ቁጥር ያለው ሕዝብ ይገኛል ተብሎ አይገመትም፣ አይታሰብም። ነገር ግን እግዚአብሔር በአንድም በሌላ ይናገራል ይላል መጽሐፍ። በአንድም በሌላ መልእክቱን ለማስተላለፍ ሊያስተምረን ሊባርከን ይጠራናልና የእግዚአብሔርን ጥሪ በልጃችን በኩል ሰምታችሁ በጎ ስራ ስትሰሩ ለ1 ዓመት ቆይታችኋልና እንኳን እግዚአብሔር ለዚህ ያበቃችሁ። አሜን በሉ። ወይ ጉድ ይገርም። ወደ ሻሸመኔ ልሂድ መሰለኝ። ሻሸመኔዎቹ በዚህ አይታሙም፣ ጎበዞች ናቸው፣ ወንጌላውያንም ናቸው፣ ይሰማሉ፣ ስብከት አለ። ስለዚህ የእግዚአብሔር ስም ሲመሰገን አሜን ማለት ያስፈልጋል። በዘፍጥረት ምዕራፍ 32 ላይ ኢይፌንወከ ለእመ ይባርከኒ ይላል። ካልባረከኝ አልለቅህም። ዘፍጥረት ምዕራፍ 22 ቁጥር 30 ቁጥር 26 ላይ ካልባረከኝ አልለቅህም። ይህን የተናገረው ያዕቆብ እስራኤል የተባለው ይሄም ከእግዚአብሔር ጋር ከአባቱ ከወንድሙ ጋር ታግሎ ያሸነፈ እግዚአብሔርን ታግሎ ያሸነፈ ሰውን እግዚአብሔርን ያሸነፈ
ሰው ቢኖር ያዕቆብ ብቻ ነው። በዚህ ያለ ያዕቆብ ታሪኩን ታውቁታላችሁ። እግዚአብሔር በሁለት መንትያ ሆነው የተወለዱ ናቸው። ከአባታቸው ከእናታቸው የአባታቸው ይስሐቅ ነው፣ እናታቸው ርብቃ ናት። ስለዚህ በሆድ ውስጥ ሲገፋፉ መጨረሻም ታላቁ ሆኖ የተወለደው ኤሳው መጨረሻ ላይም በምስር ወጥ በእንጀራ በኩርናን የወሰደ ታላቅ ወንድሙን ያሸነፈ። በኩርና በእስራኤል ትልቅ ክብር ነው፣ የበላይነት ነው። ውርስ የወላጅ ውርስ እንኳን የሚሰጠው ለበኩር ልጅ ነው። በዚህ መሰረት በኩርናን በመጀመሪያ ከወንድሙ ወሰደ፣ አሸነፈ። በሁለተኛ ደረጃ በሕልሙ ከእግዚአብሔር ጋር እግዚአብሔር ሲታገለው ሌሊቱን ሙሉ ሲታገል አደረ ይላል። መጨረሻ ላይ ያዕቆብን እግዚአብሔር ምን አለው? ሊነጋ ነውና ልቀቀኝ ልሂድ ይለዋል። በዚህ ሰዓት አልለቅህም፣ ካልባረከኝ አልለቅህም። ከዛ እግዚአብሔር ስም ማን ነው ይለዋል። አልነግርህም ካልባረከኝ አሁንም። መጨረሻ ላይ እግዚአብሔር እንዳልለቀቀው ባየ ጊዜ ይላል ስም እስራኤል ይሁን፣ ለብዙዎች አባት ትሆናለህ፣ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይሁን ብሎታል። የተወደዳችሁ ምዕመናን ምዕመናት፣ እግዚአብሔር ሰውን የሚታገል ሰው እግዚአብሔርን የሚታገል ሆኖ አይደለም። ፍጻሜው ምሳሌ ነው። ያዕቆብ የተባለው ታግሎ እግዚአብሔርን በፍቅር አሸንፎታል። እግዚአብሔር አምላካችን የእግዚአብሔር የባህሪው ልጅ መድኃኔዓለም ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ወደዚህ ዓለም የሰው ልጅ ለማዳን መጥቷል። ያ ፍቅር ነው። ፍቅር ሳቦ ለወልደ አምላክ ወአብጽሖ እስከ ለሞት ይላል። ፍቅር የፍቅር ሀብል የፍቅር ገመድ ክርስቶስን ከሰማየ ሰማያት ስቦታል። ወደዚህ ዓለም በፈቃዱ ለሞት እስከሚበቃ ድረስ አድርሶታል። ይሄ የሰው ልጅ ፍቅር ነው። ለዚህ ነው ዮሐንስ ከዚህ የበለጠ ከዚህ የሚበልጥ ፍቅር ለሰው ልጅ የለም፣ ለወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር የታለ ብሎ በዮሐንስ ወንጌል ምዕራፍ 15 ላይ ተናገረው። ስለዚህ ያዕቆብ አስቀድሞ ከወንድሙ ጋር ታግሎ ብኩርናን የወሰደ፣ ሁለተኛ ከእግዚአብሔር ጋር ታግሎ እግዚአብሔርን በፍቅር ያሸነፈው፣ ከዛም አልፎ ለእስራኤል ሁሉ አባት እንዲሆን እስራኤል ተብሎ ስምን ማገኘ። ሀበ ብዙኃን ማለት ነው። እስራኤል ዘበኩሬ ይላል እግዚአብሔር። ከምስር ከዛች ከግብፅ ሀገር ሲወጡ እስራኤል ዘበኩሬ፣ እግዚአብሔር በኩሬ፣ እስራኤል በኩሬ ታላቂ ብሎ እግዚአብሔር የተናገረው ይሄን ነው ማለት ነው። በዚህ ሁኔታ ያዕቆብ ብኩርናን በፊት ሁለተኛ በእግዚአብሔር መባረክን ስምን አግኝቷል። የተወደዳችሁ ምዕመናን ምዕመናት፣ ዛሬም እኔና እናንተ ካልባረከኝ አምላኬ ሆይ አልተውህም ልንለው ይገባል። በሐዲስ ኪዳን ብዙዎቹ እስከ መጨረሻ ድረስ ጸንተው በእግዚአብሔር የተባረኩ ለኃጢአታቸው ስርየት፣ ለሕይወታቸው መባረክ፣ ቤታቸው፣ መንፈሳዊ ሕይወታቸው፣ ኃጢአታቸው የቀረላቸው፣ ሕይወታቸው የተባረከላቸው
ዕድሜንም ሰላምንም ጤናን ያገኙ ብዙ ሰዎች ብዙ ቅዱሳንን በመጽሐፍ ቅዱስ ማየት ይቻላል። ከዛ ውስጥ ማርያም መግደላዊት በሉቃስ ወንጌል ምዕራፍ 7 ከቁጥር 47 ላይ እግዚአብሔርን ጌታችንን በእንባዋ እግሩን እያጠበች በፀጉሩ እያበሰች ያ የራሰውን እግሩን እያበሰች እግዚአብሔርን ተማጸነች። ሐዋርያት እንኳን እየከለከሏት ተስፋ ሳትቆርጥ እስከ መጨረሻ ድረስ እግሩን በእንባዋ እያጠበች ኃጢአቷን እያሰበች በፀጉሯ ረጅም ነበርና ታብሰው ነበር ይላል። ሐዋርያት አትግቢ፣ ፈሪሳውያን ኃጢአተኛ እያሏት በምንዝር በኃጢአት 7 አጋንንት ያስጨንቋት ነበረ። እነዚህ 7 አጋንንት በሕይወቷ እጅግ ፈተና ሆነውባት ያስጨንቋት ነበረ። አሁን ዛሬ ብዙ የሚያስጨንቁን ነገሮች አሉ። በሕይወታችን ውስጥ ገብተው በኑሯችን ሰላም የሚያሳጡን፣ በሕይወታችን እረፍትን የሚያሳጡ ብዙ የአጋንንት ጾር አለብን። ይህንን ጾር ይህንን ሸክም የማይፈታውን እንቆቅልሽ ሊያረቅልን የሚችል ሁሉን ቻይ የሆነ እግዚአብሔር ብቻ ነው። በዚህ ሰዓት ቺ ሴትዮ ማርያም መግደላዊትን ታድገለኪ ኃጢአተኪ ኦ ቢሲቶ አብይ ሃይማኖተኪ ሁሪ በሰላም አላት። አንቺ ሴትዮ ሆይ ሃይማኖትሽ ታላቅ ነው፣ ኃጢአትሽ ተሰረየልሽ። ወንጌለ መንግሥቱ በዓለም በተነገረ ሰዓት ወንጌል በተሰበከ ዓለም ሁሉ ያንቺ ስም ይነሳል አላት። ያው የመዳን ለመፈለግ ሂዳ እግዚአብሔር አምላክ ውዝፍ ኃጢአቷን ሳይቆጣጠር ኃጢአቷን ሁሉ ለምን በደልሽ ሳይላት ሳይቆጣት ሳይገስጻት ኃጢአቷን ሳያወራርድ የኃጢአትን ሂሳብ ሳያወራርድ ክርስቶስ መድኃኔዓለም አዳጌ በቀል ኃጢአትን ሁሉ ይቅር ማለት የሚችል የሰውን ሸክም ሁሉ መሸከም የሚችል ጌታ ነውና ታድገለኪ አላት። ተሰረየልሽ፣ እረፍት ሰጣት። አዎ ከዛም በላይም በዓለም ሁሉ ያንቺ ያደረግሽው ይነገርልሻል አላት። ሽቶን አርከፈከፈችው ለሞቱ። አዎ ስምዖን ነበረ በዛ ቤት። ምንም አላመጣላትም። ለእግሬ እንኳ ለእጄ እንኳ ውሃ አልሰጠኸኝም ስምዖን። እቺ ሴትዮ ግን በእንባዋ እግሬን አጠበች፣ በፀጉሯ ማበሰችኝ። እጅግ ወዳኛለች። አምላኪነቴን ፈጣሪነቴን ኃጢአትን ታድገለከ ታድከለኪ ይቅር ብዬሻለሁ ይቅር ብዬሃለሁ ማለቴን አምና ስለወደደች ስለተቀበለች እኔም ኃጢአቷን ይቅር ብያታለሁ አለ። ክብር ምስጋና ለአምላካችን ይሁን። ኃጢአትን ለኃጢአት ስርየት መስጠት የሚችል አምላካችን ሸክማችን ሁሉ ሊያራግፍልን የሚችል እንቆቅልሻችንን መፍታት የሚችል የልባችንን ሐዘን ሊያረቅልን የሚችል አንድ የታመነ ጌታችን አምላካችን እሱ ብቻ ነው። ክብር ምስጋና ለስሙ ይሁን። በዚህ ሰዓት ይሄ ብቻ አይደለም። ማርያም መግደላዊት ካልባረከኝ፣ ስርየትን ካልሰጠኸኝ፣ ሕይወቴን ካልባረከኝ ወደ ቅድስና ወደ ንጽሐ ጠባይ የሰው ልጅ መጀመሪያ ሲፈጠር ንጽሐ ጠባይ ያለው ንጹሕ ነው፣ ቅዱስ ነው። ያቺ ዕፀ በለስ ከበላ በኋላ አዳም ብዙ የኃጢአት ርዕሶች አግኝተውታል። በ3 ታላላቅ ኃጢአቶች ተፈትነዋል አዳም።
ያ ልጅነት ካጣ በኋላ ያ ጸጋው ከተገፈፈ በኋላ የሰው ልጅ እጅግ ከመላእክት ጋር ንጽሐ ጠባይ ነበረው፣ ንጹህ ነበረ። የሰው ልጅ 3 ንጽሐ ጠባይ የነፍስ፣ የሥጋ፣ የልቦና ንጽህናን አጥቷል። እነዚህ ትልቅ ነገሮችን አጥቷል። ለዚህ ነው እመቤታችን ያ ንጽሐ የኃጢአት የውርስ ኃጢአት ጥንተ አብሶ ሳያገኛት ንጽሐ ልቦና፣ ንጽሐ ነፍስ፣ ንጽሐ ሥጋ ተሰጥቷት ጌታን ጸንሳ የወለደችው። ከሷ የተወለደ ኃጢአትን ሁሉ ማስተሰር የሚችል እግዚአብሔር ልጅ የባህሪው ልጅ ክርስቶስ ተገኝቶ መጥቶ አድኖናል። እና የተወደዳችሁ ምእመናን በትንሣኤ ዘጉባኤ መጨረሻ ላይ ካልባረከኝ ያለች ማርያም መግደላዊት የመጀመሪያ ትንሣኤውን አይታለች። ሌላው ፈያታውያን ዜማን ወይም ጢጦስ የተባረ በክርስቶስ ቀኝ የተሰቀለ ተዘከረን እግዚኦ አመ ትመጽእ በመንግሥትከ ብሎታል። ነፍስ ልትወጣ ማይክሮ ሰከንድ ወይም የተወሰኑ ደቂቃዎች በሚቆጠሩ ሰዓት ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ አቤቱ ሆይ በመንግሥት ዳግም ስትመጣ አስበኝ ብሎታል። አዎ ይህም በተናገረ ጊዜ መላእክት በመስቀሉ ስር ለምስጋና 9 ሰዓት ላይ መጥተው ጌታችን ኢየሱስ ክርስቶስ ተሰቅሎ ራቁቱን አይተው አዘኑ፣ አለቀሱ። ቅዱስ ገብርኤል ሰይፉን ወረወረ። የቤተ መቅደስን መጋረጃ ለ2 ቀደደ። የእግዚአብሔር ቸርነት ባይከለክለው ዓለምን ሊያጠፋ ፈለገ። ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል ዝም አለ፣ ገብርኤል ግን ተቆጣ። ያንን ሁሉ ምስጢር አየ። አመ ትመጽእ በመንግሥትከ ተዘከረኒ። አስቀድሞ በግራ የተሰቀለ ክርስቶስን ይሰድበው ነበረ። የእግዚአብሔር ልጅ ከሆንክ ራስን አድን፣ ከመስቀል ውረድ፣ እኛንም አድነን ይለው ነበረ። እሱ ግን እኛ በኃጢአታችን ነው፣ ይሄ እኮ ጻድቅ ነው፣ ይሄን ቃላት ስትናገር አይከብድምን ብሎታል። በዚህ ሰዓት ነው ያ ምስጢር ተገልጦለት አመ ትመጽእ በመንግሥትከ ተዘከረኒ ያለው። ዮም ተቀድሞ ለአዳም በያ ውስተ ገነት፣ ከአዳም ቀድመ ወደ ገነት ትገባለህ ብሎታል። አምላካችን ሽፍታውን ነፍስ ሲገል የነበረ በእምነቱ በሃይማኖቱ እግዚአብሔርን ስለወደደ ስለመረጠ እውነትንም ስለመሰከረ የአምላክነቱን ክብር ጠብቆ በዛች ማይክሮ ሰከንድ በምትቀርበት ነፍስ ውጪ ነፍስ ግቢ ሰዓት እግዚአብሔርን አምኖ እግዚአብሔርን አክብሮ እግዚአብሔርን አመስግኖ ጌታችን አምላካችንን ፍጹም መንግሥተ ሰማያት ገነትን ቀድሞ ሊገባ እድል ተሰጥቶታል። አምላካችን ስሙ የተመሰገነ ይሁን። እኛንም በሃይማኖታችን አጽንቶ ካልባረከኝ አልለቅህም ብለን እስከ መጨረሻ ጸንተን እንድንኖር ፈቃዱ ይሆንልን። በዚህ ቦታ የተሰበሰብነው ልንባረክ ነው። በተለይ በዚህ ዘመን መናፍቃን አይዛቦች እጅግ ቤተክርስቲያናችን ላይ የሚዘምቱበት፣ ፖለቲከኞች እንደዛው ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትን ለማጥፋት የማይሴረው ሴራ የማይሸረበው ነገር የለም። ትውልዱ እያጣን ያለ ነው። በተለይ በቴክኖሎጂን ተጠቅመው ብዙዎችን በተሳሳተ ሁኔታ እየወሰዱ ነው ያሉት። የኛ ችግሩ የኛ ወጣቶች በቤተ ክርስቲያን ውስጥ አለማለፍ፣ በሰንበት ትምህርት ቤት አለማደግ፣
የእግዚአብሔርን ትምህርት ሃይማኖትን አለመማር ትልቅ ክፍተት አለ። በዚህ ደካማ ጎናችን ብዙዎች ተወስደዋል። ብዙዎች ያልተወሰዱ በጥርጣሬ ውስጥ ያሉ አሉ። አሁን በዚህ ሰዓት ስለ እመቤታችን አማላጅነት፣ ስለ መላእክት አማላጅነት፣ ስለ ቅዱሳን ክብር ሌላም ብዙ ይላሉ። ይሄ መጀመሪያ የፋሽን የቀረ ነው። ልክ ደርግ ለቆ ኢህአዴግ ሲገባ ዘመቻው ይሄ ነበረ። እኔ ምዕራብ ኢትዮጵያ ወደ ምዕራብ ወለጋ፣ ቄለም ወለጋ አገለግል ነበረ። የፕሮቴስታንቱ ሀገር ነው፣ በብዛት አሉ። አሁን ግን ያ ተቀይሮ እንደ አዲስ የተነሳበት የሚያጠራጥሩ ነገሮችን እየጠየቁ ብዙዎችን እንዲኮበልሉ እያደረጉ ስለሆነ ወጣቶች በዚህ ሁኔታ ወደ ቤተ ክርስቲያን ጥላ ስር መሰብሰባችሁ ቃለ እግዚአብሔርን ለመማር በእንዲህ ሁኔታ መሰብሰባችሁ በጣም አስፈላጊ ነው። እጅግ ደስ የሚል ነው። እኔ በእውነት በግሌ እመኘውም አስበውም የነበረ ነገር ነው። ታውቃላችሁ ሐዋሳ አካባቢ መልካም ወጣት ተብሎ ብዙ ወጣቶች አይታችሁ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ናቸው የተወሰዱ፣ በሱስ የተያዙ፣ በተለያየ የሰይጣን ወጥመድ የተያዙ ወጣቶች መልካም ወጣትነት ተብሎ ብዙዎች ተወስደዋል። በአንገታቸው ብታይ መስቀል ነው ያለ። ወላጆቻቸው ሄደው ሲመሰክሩ እናያለን። ዞሮ ዞሮ ከሞት ወደ ሞት ነው የምለው እኔ። በክርስትና ሕይወት ውስጥ ሆኖ በክርስትና ፈቃድ እግዚአብሔርን ባለመጠበቅ በሰይጣን ፈቃድ መኖር ራሱ አንደኛ መጀመሪያ ሞት ነው። እንደገናም ከዚህ ወጥቶ ወደዛ ደግሞ መግባት፣ ወደ ኑፋቄ መግባት ሁለተኛ ሞት ነው። ባይሆን ሃይማኖቱን ሳይቀይር እዚሁ ቆይቶ እግዚአብሔርን ቢማጸን ከዛ እስራት ይፈታ ነበረ። ብዙዎች ይፈቱ ነበረ። ወደ ቤተ ክርስቲያን አለመምጣት ብዙ ጉዳት አለው። ስለዚህ ወጣቶች ልጆቻችን በእንዲህ ሁኔታ ወደ እግዚአብሔር ቤት መጥታችኋል። ለወደፊቱ የተጀመረ መርሃ ግብር እንዳለ ሰምቻለሁ። ትምህርት ሃይማኖትን በሚገባ መማር አለባችሁ። በወር አንድ ቀን መሰብሰብ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ቀኖናዋ ምንድን ነው? ዶግማዋ ምንድን ነው የሚለው? ዶግማ ምንድን ነው? ቀኖናዋ ምንድን ነው? እነዚህን ሁለቱን በሚገባ መማር አለባችሁ። ይህን ካወቃችሁ ኦርቶዶክስ ስሙ ራሱ ምንድን ነው? ተዋሕዶ የሚለውስ ይህ ስያሜን ከየት ነው ያመጣችሁ? ቤተክርስቲያን የቤተክርስቲያኒቱን ቀኖና ትምህርተ ሃይማኖትን በሚገባ ልትማሩ ይገባል። ያው በመልካም መሬት ላይ የተዘራ ዘር ልትሆን ይገባል። በመንገድ ዳር፣ በጭንጫ ላይ፣ በእሾክ መካከል የተዘሩ 4 ዘሮች አሉ። 4ቱ የዘር አይነት ዘሩ አንድ ነው፣ መሬቱ ግን 4 አይነት ነው። አንዱ እሾክ መካከል ነው። በቀለ፣ እሾክ አነቀው፣ ከዛ ማለፍ አልቻለም። አንዱ መንገድ ላይ ወደቀ፣ ወፎች ወሰደው በሉት። ሶስተኛ በጭንጫ ላይ ወደቀ፣ በቀለ፣ ፀሐይ ሲወጣበት ስር ስላልነበረው ደረቀ ይላል። መልካም መሬት ላይ የተዘራ ግን 30፣ 60፣ 100 አፈራ ይላል። ትልቁ ነገር ዘር የተባለ እግዚአብሔር ቃል፣ መሬት የተባለ የሰው ልብ ነው። ልቦናችን፣ ሀሳባችን፣ እምነታችን ነው። መንገድ ዳር የበቀለ የተባለ ወዲያውኑ ሰምተው ወዲያውኑ የሚረሱ ናቸው። እሾህ መሃል የተባለ ከበቀለ በኋላ ባለጸግነት፣ የዚህ ዓለም ስልጣን ሲመጣ ሃይማኖታቸውን ረስተው ቃል እግዚአብሔር ረስተው የሚሰናከሉ ናቸው። ጭንጫ መሬት ላይ የተባለ እምነታቸው ደካማ የሆኑ
ስር ሳይሰድ መከራ ፈተና ሲመጣባቸው የሚክዱ መልካም መሬት ላይ የተባለ ግን ሰምተው ጎርፉ ቢጎርፍ አውሎ ነፋሱ ሲመጣ ሌላም ቢመጣ ጸንተው የሚኖሩ ናቸው። ከዛ በኋላ መኖር ብቻ ሳይሆን 30-60 መቶ ፍሬ 30-60 መቶ ማለት ሌሎችን ክርስቲያኖችን ከአሕዛብ ከመናፍቅነት መልሰው ልክ እንደ ሼቱ ማለት ይቻላል ወደ እግዚአብሔር የሚያመጡ ወደ እግዚአብሔር በረት የሚያስገቡ ማለት ነው። ስለዚህ 30-60 መቶን የማፍራት መልካም ልቡና፣ የማይወላውል ልብ፣ በስሜት ያልተነዳ ልብ ሊኖረን ይገባል። ቅዱስ ጳውሎስ በገላትያ ምዕራፍ 3 ላይ ምን አለ? እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ፣ እንዳታስተውሉ ምን አዚም ረጨባችሁ። በሥጋ በመንፈስ ጀምራችሁ በሥጋ እንድትፈጽሙ ለምን እንዲያደረጋችሁ ይላቸው ነበረ። በመንፈስ ጀምራችሁ አለ በሥጋ መፈጸም። ከእንዲህ አይነት ሕይወት እግዚአብሔር ይሰውረን። አዎ፣ ስለዚህ ስሜታዊ ማህበር እንዳይሆን እፈራለሁ። በስሜት ጀምረን በመንፈስ ጀምረን በሥጋ እንዳናበቃ አንድም የእግዚአብሔርን ቃል እየተማራችሁ ነው፣ ሌላው ደግሞ በጎ ስራ እየሰራችሁ ነው። ይሄ ተጠናክሮ ሊቀጥል ይገባል ለማለት በአጽንኦት ለማሳሰብ ይፈልጋሉ። ሌላው የተወደዳችሁ ምዕመናት ምዕራብ አርሲ አገረ ስብከት በ2011 ዓመተ ምህረት ወደዛ ነው የተዛወርኩኝ። በፊት አውስትራሊያ ምዕራብ አርሲ እና ምዕራብ ወለጋ ወደ 5 አገረ ስብከትን እመራ ነበረ። እግዚአብሔር ፈቅዶ ቅዱስ ሲኖዶስ ምዕራብ አርሲ አገልግል ብሎ ሲለኝ ለማገልገል ሄድኩ። ልክ በዓመቱ ተከበብኩ ያለውን ሰው ታውቃላችሁ። ተከበብኩ ሲባል ዶዶላና ኩፈሌ ላይ ወደ 12 ምዕመናንን ሰውብን። 12 ምዕመናን ተገደሉ። ወደ 17 ቤቶች ተቃጠሉ። ወደ 90 ከ200 ሰው ምዕመናን በላይ ተፈናቀሉ። ሌሎች ተመልሷል። ወደ 84 የሚሆኑ ደብረ ብርሃን ላይ ተጠልለው ነው ያሉት። እነዚህን ልጆቻችንን እያዘን ከዛ መከራ ደግሞ ሳንወጣ ዳግም ሌላ ፈተና አጋጠመ። በሰኔ 23 የአርቲስት ሃጫሉ ሞት ምክንያት ተደርጎ የመጀመሪያ ታርጌት የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናን ላይ ነው መዓቱ የወረደ። በዚህ የተነሳ ወደ 20 ምዕመናን ናቸው የተሰዉ። በአሰቃቂ ሁኔታ ነው የተገደሉ። ቤት ንብረት ያው ሻሸመኔ እንደወደመ ታውቃላችሁ። ያ ሁሉ መከራ ደርሶብን በእግዚአብሔር ቸርነት እኔም እዛ መሀል ነበርኩኝ። መተው ነበረ። ያው በዛ አካባቢ ባሉት የሙስሊም ማህበረሰብ እግዚአብሔር በቸርነቱ ቆይ ብሎኛል። ያንን ሰማዕትነት ባገኝ ለእኔ ክብር ነው። ከነ አባቶቼ ጋር ክብርን አገኝ ነበረ። ምክንያቱም ከዚህ ዓለም ምንም የሚገኝ ነገር ስለሌለ፣ በዚህ ዓለም ውስጥ መከራ ነው፣ ሐዘን ነው፣ ጭንቀት ነው፣ ከዛም አልፎ ኃጢአት ነው። ጽድቅ የሚታይበት ዘመን አይደለም፣ የመጨረሻ ዘመን ስለሆነ እና ስለዚህ ከእናንተ የእናንተ ማህበር ይሄ ማህበር እስከ ደብረ ብርሃን ድረስ ሂደው ብርድ ልብስ፣ አንሶላ፣ ሬሽን ደግሞ የሚያስፈልጉ ምግብ ወስደውላቸው
አለንላችሁ ልጆ ወንድሞቻችን ብለው አጽናንተው እነ እሼቱ ተመልሰዋል። ብዙ ነገር ነው ያደረጉላቸው፣ በቃል ለመግለጽ አልችልም። ሲሚንቶ ላይ ያድሩ ነበር። ልክ እንደ ትልቅ አዳራሽ ነው የደብረ ብርሃን መስተዳደር የሰጣቸው። እዛ ላይ ሜዳ ላይ ፈሰው ሕፃናት አሉ፣ እናቶች አሉ፣ አራስ የወለደች እናት ሴት አለች። እነዚህ ሁሉ ሜዳ ላይ ተኙ ነበረ። ምንጣፍ ተነጥፎላቸው በነፍስ የደረሱላቸው የዚህ ማህበር እነ እሼቱ ናቸው። አንሶላውን፣ ፍራሹን፣ ብርድ ልብሱን ገዝተው የሰጧቸው። ደብረ ብርሃን ወይዘሮ ታውቃላችሁ፣ ብርድ ነው፣ በጣም ቅዝቃዜው ከባድ ነው እና ከዛ ሁሉ የታደጓቸው የእናንተ ማህበር ነው። እጅግ አድርጌ አመሰግናለሁ። እድሜ ይስጥልን። ሌላው በዛ በ2008 ወደዛ ሀገረ ስብከት ሳልቀየር 2 አብያተ ክርስቲያናት 3 አብያተ ክርስቲያናት ተቃጥለዋል። አንዱ ሎቄ አማኑኤል ነው። ሁለተኛው ገብርኤል ቤተክርስቲያን ነው። ቤሊቶ ገብርኤል ይባላል። እነዚህ ሁለቱ ገብርኤል ቤሊቶ ገብርኤል ቅዱስ ገብርኤል ቤተክርስቲያን ተጀምሮ ኮለኑ ቆሞ ዙሪያው ብሎኬት ተደርድሯል። ሎቄ አማኑኤል የተባለው ቤተክርስቲያን ደግሞ መሰረቱ አልቆ ኮለን እንደቆመ ብረቱን ነቃቅለው ወስደውታል። ሌላው ባለፈው በሰኔ ወር የተቃጠለ ወጊሶ መድኃኔዓለም አቃጥለውታል። ያንን የአካባቢ ምዕመናንን በማስተባበር እነሆ ወደ ስራ ልንገባ ነው። ለአማኑኤል ቤተክርስቲያንና ለመድኃኔዓለም ቤተክርስቲያን መቃኞ ሰርተን ታቦተ ሕጉን አስገብተን ምዕመናኑ እያስቀደሱ እያመለኩ ነው ያሉት። ክብረ ምስጋና ለእግዚአብሔር ይሁን። አጽናንተን አለንላችሁ በርቱ ብለን አጽናንተናቸው ከዛም በኋላ ቃል ገብተን ቤተክርስቲያንን መልሰን ልንሰራላቸው ይገባል ብለን ወደ 3 ማህበራት መስግበናል። 3ቱ ማህበራት የየራሳቸው ሰው መስግበው እያዘጋጁ ነው። የእናንተ ማህበር ዛሬ የተገኛችሁ ፈቃደኛ የሆናችሁ እዛው ሂደን ደርሶ መልስ አይቻልም። ቅዳሜን ሂደን እሁድን ተመልሰን እንመጣለን። ናሴ 21 እንሄዳለን። ናሴ 22 ተመልሰን ወደ አዲስ አበባ እንገባለን። ምን ይመስላችኋል? እጅግ አድርጌ አመሰግናለሁ። የበጎ ስራ ስለሆነ አንድም የበረከት ስራ ነው። 2 ጥቅም አለው። አካባቢው 4 አህጉር እንደ ኦሮሚያ የሚያስፈሩ 6 አህጉረ ስብከቶች ናቸው። 2ቱ ሐረርጌ፣ 2ቱ ምዕራብ ሐረርጌ፣ ምስራቅ ሐረርጌ፣ ባሌ ሮቤ፣ ጅማ። እነዚህ 6ቱ መከራ የደረሰባቸው በየጊዜው ምዕመናን ይሰዋሉ፣ አብያተ ክርስቲያናት ይቃጠላሉ። ለውጥ በመጣ ቁጥር ምዕመናኑ እንዲህ አይነት መከራ ይደርስባቸዋል። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 28 ላይ ክርስቶስን ልታምኑ ብቻ ሳይሆን ስለ ስሙ መከራንም ልትቀበሉ ተጠርታችኋል ይላል። ስሙን ብቻ ልትጠሩ ወይም ልታመልኩ ብቻ ሳይሆን ይላል፣ መከራንም ልትቀበሉ ተጠርታችኋል። በዚህ ቃል እግዚአብሔር ያኑረን። አሜን በሉ። ነው ወይስ መከራ እንቀበል እንዲሁ ልናምነው ነው? በጭራሽ ነው። ክርስቶስ ከከፈለን ዋጋ ጋር ሲመዛዘን ይላል ቅዱስ ጳውሎስ፣ እሱ ከከፈለልን ከዋለልን ውለታ ጋር ሲመዛዘን ወይም ደግሞ በምጽአቱ ሰዓት መጥቶ የሚሰጠን ዋጋ
ከዚህ ዓለም በዚህ ዓለም ከምንቀበለው መከራ ጋር ሲመዛዘን ምንም አይደለም ይላል። ኢምንት ነው ማለት ነው። ስለዚህ አበዛውባችሁ፣ ደክሟችኋል። ብዙ ጊዜ ሊቃነ ጳጳሳት ቡራኬ ብቻ ይበቃችኋል የተባለ ይመስላልና ያንንም ለመስበር ነው። ማን ነው ቡራኬ? ስብከቱን ማን ነው የከለከለ? መስበክ ማስተማር እኮ የሊቀ ጳጳስ ስራ መሆን ነው። ስራውም የሊቀ ጳጳስ ሐዋርያ ነው የሚባለው። በሐዋርያ እግር ስር ተተክተናል። ስራው አገልግሎቱ ከባድ ነው። እኛ ሁሉም ጫና በሊቀ ጳጳስ ላይ ነው። ብዙ አገልግሎቶች አሉ። እረፍት አይሰጥም ፈተና። ባለ 60 ባለ 30 ባለ 100 ወይም ባለ 1 ባለ 2 ባለ 5 ይባላል መጽሐፍ መክሊት። ባለ 5ቱ ሊቀ ጳጳስ ነው። ስጦታው መክሊቱ ብዙ እንደሆነ መከራውን የዛን ያህል ይበዛል። ውጊያችን ከማን ጋር ነው? ከማን ጋር ነው? ከስጋና ከደም ጋር ነው አይደለም። ከረቂቃን መናፍስት ከአጋንንት ጋር ነው የሚለው። ሌላው ማመስገን የሚፈልገው በመጨረሻ ላይ ብፁዓን ሊቃነ ጳጳሳት የዚህ ዩኒቨርሲቲ ቅድስት ሥላሴ ፕሬዝዳንት ብፁዕ አቡነ ፊሊጶስ ናቸው። ብፁዕነታቸው ይሄ አዳራሽ ተይዘው ነበረ። አዳራሹ እንደሚታወቀው የሰርግ ወቅት ነው በዚህ ሰዓት። ስለዚህ አዳራሹ ለሰርግ ለሌላም አገልግሎት የተያዘ ነበረ። ብፁዕ አቡነ ማቴዎስ የሚዲያ የኦቲሲ የበላይ ጠባቂ እንደገና የስብከተ ወንጌል ሐዋርያ ተልእኮ ሊቀ ጳጳስ እሳቸው ስልጠና ነበራቸው እዚህ አዳራሽ ውስጥ ዛሬና ትናንትናና ዛሬ። ስለዚህ ሶስታችን ተነጋገር፣ ሁለቱንም ተማጸንኳቸው። ብፁዕ አቡነ ማቴዎስ ሌላ አዳራሽ ስልጠናውን እንዲያደርጉ፣ ብፁዕ አቡነ ፊሊጶስ ደግሞ አዳራሹን እንዲፈቅዱልን ሶስታችን ተነጋግረን 200 ሰው የሚይዘውን ሌላ አዳራሽ እዚሁ ግቢ ውስጥ ተፈልጎ ያ ሺፍት ተደርጎ ስልጠናው እዛ እንዲደረግ፣ ይሄ ጉባኤ ግን እዚህ ቦታ እንዲሆን ፈቃድ ተሰጠኝ። ስለዚህ ሁለቱ ሊቃነ ጳጳሳት ብፁዕ አቡነ ፊሊጶስን ብፁዕ አቡነ ማቴዎስን አመስግኑልኝ። ከሁሉም ደስ የሚለው እዚሁ ግቢ የኛው ቤተ ክርስቲያን ሆቴል አዳራሹ ቢሆን ደስ አይልም። እዚሁ የኛ ቅድስት ሥላሴ ዩኒቨርሲቲ ግቢ ውስጥ መሆኑ እጅግ በጣም ደስ ብሎኛል። እግዚአብሔር ፈቅዶ ማህበሩ ተጀምረዋል። 1 ዓመት ሆናቸዋል። በአንድ ዓመት የአንድ ዓመት ሕፃን መቼም ይሄን ያህል እግር አውጥቶ እጅግ ይሮጣል ብዬ አላስብም። ይሄ ማህበር እግር አውጥቶም ተነስቶ እየሮጠ እጅግ በጣም የተመነደገ ስለሚመስል ማህበሩን ያስፋልን። ያስተማረን የመከረን አምላክ ክብር ምስጋና ይግባው።